ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ የደብረ ማርቆስ ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በጋራ ትብብር የሚያዘጋጁት ሳምንታዊ የሊቀ ማርቆስ መሰናዷችን ተጀምሯል ያገሩ የሚያስብ ባንድነት የሚያምን በግብሩ ሚኮራ በእውቀት የሚዘምን በእውቀት ሽግግሩ ተግተን እንሰራለን ለሀገር ተቆርቋሪ ትውልድ እንፈጥራለን የተከበራችሁ ተመልካቾቻችን ከዛሬ 4 ወር በፊት ወደ እናንተ ባድረስነው የሊቀ ማርቆስ ዝግጅት በቡሬ ካምፓስ እየተከናወኑ የሚገኙ የግብርና ስራዎችን የተመለከተ መሰናዶ ማቅረባችን የሚታወስ ነው። በዚህም ካምፓሱ 4000 የሚደርሱ እንቁላል ጣይ የአንድ ቀን ጫጩት ዶሮዎችን አስገብቶ በዶሮ እርባታ ስራ እያከናወነ ያለውን እንቅስቃሴ ቃኝተንም ነበር። ይህን ፕሮግራም በጥቂቱ አስታውሰን ወደ ዛሬው መደበኛ መሰናዷችን እንለፍ። የዩኒቨርሲቲውን ተልዕኮ ለማስፈጸም ለመማር ማስተማሩን ለማገዝ የምርምር አገልግሎት መስጠት እንዲችል ሴንተር እንዲሆን ታስቦና እንዲሁም ማህበረሰቡን አገልግሎት ለመስጠት የተለያዩ ስልጠና ሊሆን ይችላል እንዲሁም ምናልባት ዶሮ የሰው ልጅ የፕሮቲን ሪኳየርመንት ለማሟላት ከሚያስፈልጉ የእንስሳት ተዋጽኦዎች ውስጥ አንዷ ነችና ከዶሮ የምናገኘው እንቁላልና ስጋ አለ እሱ የሰው ልጅ የፕሮቲን ሪኳየርመንት ለማሟላት ዋነኛ የምግብ ምንጭም ስለሆነ ነገ ለአካባቢው ማህበረሰብ በትንሽ ዋጋ እንቁላልም ዶሮም ለማደልም እንጠቀምበታለን እነዚህ እንቁላል ናቸው ቦቫንስ ብራውን ይባላሉ ስማቸው እነዚህ እንቁላል ናቸው ስለዚህ እስከ 260 እና ከዚያ በላይ እንቁላል የሚጥሉ ናቸው በአመት እነዚህ ነው ሌላው ደግሞ የስጋ ዶሮዎችንም እናስገባለን አሁን እናስቀጥላለን ይሄ ማሳያ ነው ምንም ስራ ነው ለማለት አይቻልም ማሳያ ነው ወደፊት እንሰራዋለን ምንም ሊያግደን የሚችል ነገር አለ ብዬ አላስብም ተመልካቾች አሁን የምንገኝበት ቦታ ደግሞ የደብረ ማርቆስ ዩኒቨርሲቲ ቡሬ ካምፓስ በተለይም ደግሞ በዶሮ እርባታ የተለያዩ ስራዎችን ያከናወነ ነው የሚገኘው አሁን የምንገኝበት ክፍል ደግሞ በቀጣይ በዚህ ዘርፍ ለሚያከናውነው ተግባር በስፋት ለመስራት የሚያግዘውን ምቹ ቦታ ለመፍጠር ነው አሁን ከ45 ቀን በኋላ ካያችሁት ጊዜያዊ ቤት ማቆያው ጋር ወደዚህ እናስተላልፋቸዋለን ከዛ የተለያዩ ማኔጅመንቶች ይደረጋሉ የፊዲንግ የዋተሪንግ የምግብና የውሃ መስጠትን ጨምሮ የጤናቸውን ሁኔታ በቅርበት እየተከታተልን ዶሮቹ የመጡት ለእንቁላል ጣይ ብቻ ናቸው ምርት በመንጀምርበት ሰዓት ለአካባቢው ማህበረሰብ በቀላል ዋጋ የምግብ ፍላጎት ለማሟላት ምናልባት በተለያየ ሚዲያ ሲነገር ይሰማል አቀንጭራ እየተባለ ማለት ነው አንዱ የመቅረፊያ መንገድ የዶሮ ተዋጽኦዎችን መጠቀም ነው እንቁላልና የዶሮ ስጋን መጠቀም ነው ያንን ምናልባት ለወደፊት የንጆቹም ከመጡ አብሮ በጋራ በመስራት ይህንን የመቀንጨር የጻናት መቀንጨር የሚለውንም በሽታ አብረን የምንከለከልበት መንገድ እንፈጥራለን ብለን እናስባለን የመማር ማስተማር የማህበረሰብ አገልግሎት እያልን የገቢ ማመንጫ እነዚህ ነገሮች ለማድረግ ነውና አካባቢውን ህብረተሰብ እናስተምርበታለን አሁን ጥሩ የማስተማሪያ ማዕከል እናደርገዋለን ምናልባትም ደግሞ በዓለም ላይ እንደሚባለው ዝቅተኛው ወይም ደግሞ ምንድነው ርካሹ የስጋ ሶርስ ነው ዶሮ ነው ስለዚህ ይሄን ማድረግ ለምን ይቸግረናል 18 ወር እንይዛቸዋለን እነዚህ ዶሮዎች 12 ወር ለፕሮዳክሽን ለምርት ያው 6 ወር ደግሞ ለእድገት ነው የሚሆነው በእርግጥ በ5 ወራቸው መጣል ይጀምራሉ
ከ4 ወር በኋላ ደግሞ ተመልሰን አጠቃላይ እነዚህ ጫጩት ዶሮዎች የት ደረሱ ስንል እንቃኛለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለሁ። ወደ ውስጥ እንግባ። ጫጭቶች የመጡበት ወቅት ለነሱ የማይመች ኢንቫይሮንመንታሉ የነበረው ክረምት ስለነበረ አስቸጋሪ ነበረ። ስጋቶች ይኖሩናል። ስጋቶቹን ለመቅረፍ ደግሞ የወሰድናቸው ሜጀርመንቶች አሉ። ስፔሻሊ ብርድ አይወዱምና እሱን ለመቋቋም የተጠቀምናቸው ሂተሮችም አሉ። ከሰልም ተጠቅመናል። በዛ ልክ አቆይተናቸዋል። ግን ጠቅለል ተደርጎ ሲታይ 4000 ዶሮ ነው ያመጣነው። አሁን ያሉን 3707 ማለት የሞቱብን 7% ነው። ይሄ ደግሞ አክሰፕተብል የሆነ የሞት ሬት ስለሆነ ውጤታማ ነው አሁን ባለው ደረጃ ማለት ነው። ኖርማሊ አንድ ዶሮ እንቁላል መስጠት ያለበት 5 ወር በኋላ ነው። ያ ደግሞ 20 ሳምንት ነው። ነገር ግን አሁን እዚህ ጋር ያሉ ፋርም ያሉ ዶሮዎች ከ5 ወር 20 ቀን በፊት ቀድሞ ነው ምርት መስጠት የጀመሩት። ያ ደግሞ ውጤታማ ማኔጅመንቱ የምግብ የውሃ የመድኃኒት ክትትላቸው በጥሩ ሁኔታ እየሄደ እንደሆነ ያመላክታል። የሚበሉትም ምግብ ደረጃውን የጠበቀ ምግብ ነው እየበሉ ያሉት። ጫጭት እያሉ የሚመገቡት ነበር። ከዛ በኋላ ከ45 ቀን በኋላ ይቀየራል። አሁን ከ5 ወር በኋላ የሚቀየር ምግብ ነበረ። ቀድሞ ስለጀመሩ ቀይረናል። የእንቁላል ጣይ መኖ አለ። እሱ መኖ እየተመገቡ ነው ያሉት እና ሂደቱ መልካም የሚባል ነው። ዛሬ ባይ ዲፎልት 5ኛ ወራቸው ነው እናንተ ስትመጡ። ከዚህ በኋላ ነው እንቁላል የሚጠበቅ። ግን ከ20 ቀን በፊት ኢቭን ኢፍ በየቀኑ የሚጥሉት እንደ ብዛታቸው ባይሆንም ጅማሮው ግን ጤናማ መሆናቸው ነው የሚያመላክተው። ከዚህ በኋላ ከ5 ወር በኋላ በሙሉ አቅማቸው ይገባሉ ተብሎ ነው የሚታሰበውና ደስ የሚል ደረጃ ላይ ነው ያሉት። ይሄ ዶሮ እርባታ ፕሮጀክት ስንጀምረው በዋናነት ይሄ ቦታ ይሄ እናንተ ያላችሁበት ቦታ የፈረሰ ሼድ ምንም አገልግሎት የማይሰጥ ሼድ ነበረ። ስለዚህ ይሄንን ሼድ እንደዚህ እናንተ በመታየት መልኩ በአዲስ መልኩ ከግቢው ከወዳደቁ ማቴሪያል አገልግሎት ከማይሰጡ ቁሳቁሶች ነው ይሄንን ነገር ሰርተን ለዚህ ለግንባታ አድርሰን ከምርምርና ማህበረሰብ አገልግሎት በጀት አስፈቅደን ይሄን ፕሮጀክት የጀመርነው። ስራው የተጀመረው ባለፈው አመት ነው። በግንባታው የተጀመረው ማለት ነው። ልክ ግንባታው እንደተጠናቀቀ በነሐሴ አጋማሽ አካባቢ ጫጭት የአንድ ቀን ጫጭቶቹን ገዝተን አስገባን። ከዛ በኋላ ከ45 ቀን እድሜ በኋላ ወደዚህኛው ቤት አሁን ይሄ የእርባታ ክፍል የሚባለው ነው። የእንቁላል ማስጠያ ክፍል የሚባለው ነው። አሁን ለ3 ወር ተኩል አካባቢ እዚህ ተቀምጠዋል ማለት ነው። እዚህ ቆይተዋል። ለ45 ቀን ወይም 1 ወር ተኩል አካባቢ የጫጩት ማሳደጊያ ክፍል ነው የነበሩት። አሁን እዚህ ከገቡ በኋላ ልክ የዛሬ 5 ወር ነው እድሜ የሆናቸው 5 ወር ሆናቸዋል። በዚህ እድሜ ውስጥ እንግዲህ ብዙ አይጠበቅም ነበር። ግን እነዚህ ዶሮዎች ከ2 ሳምንት በፊት በ4 ወር ከ2 ሳምንት አካባቢ ጀምረው ነው የእንቁላል መጣል ምልክት ያሳዩት። ስለዚህ አሁን ላይ የተሻለ ትንሽ በየቀኑ ፕሮግረስ እያሳዩ ነው። ግን በዚህ እድሜ ምልክት ማየት ይቻላል እንጂ በ5 ወር ውስጥ እንደዚህ ለገበያ የሚሆን ምርት ማግኘት አይጠበቅም ነበር። ግን አያያዛችን የተሻለ ስለነበር ማኔጅመንቱም ጥሩ ነው። በዛ ምክንያት ይመስለኛል የመኖ አጠቃቀሙ እንክብካቤው የተለየ ስለነበር ያው 2 ሳምንት ቀድሞ እንቁላል መጣል ጀምሯል ማለት ነው።
ከ4 ወራት በኋላም የሊቀ ማርቆስ ዝግጅት ክፍል ባደረገው መልከታም ዶሮቹ እንቁላል መስጠት ጀምረዋል። አራት ሺህ ዶሮዎችን አካባቢ ነው ጫጩቶችን ነው እዚህ መጀመሪያ ያመጣን። ኦልሞስት በሚባል ደረጃ ኦልሞስት ሁሉም 95 96 በሚባል ደረጃ ውጤታማ ሆነዋል። እንደሚታወቀው እናንተም እንዳያችሁት ዶሮዎቹ እንቁላል መስጠት ጀምረዋል። የአካባቢው ማህበረሰብ ችግር መቅረፍ ጀምረዋልና ዋና መነሻችን ምንድነው? የመጀመሪያው ማህበረሰቡን ተጠቃሚ ማድረግ ነው። ሁለተኛ ደግሞ ቡሬና አካባቢው በጣም ለዚህ ምቹ ስለሆነ የማህበረሰቡን ችግር በተለይ ዶሮ ላይ ያሉ ችግሮችን አንድ በምርምር የምንፈታበት ነው። ሁለተኛ ደግሞ የአካባቢው ማህበረሰብ ያው እንዳያችሁት ዘመናዊ ነው የዶሮ እርባታ እንትኑ የምርምርና የቴክኖሎጂ ሽግግር ማዕከል ነው ማድረግ የፈለግነው። በዋናነት ያው አንድ ዩኒቨርሲቲ ሲቋቋም 3 ዓላማዎችን የመጀመሪያው መማር ማስተማር፣ ምርምር ከዛ ደግሞ የማህበረሰብ አገልግሎት መስጠት ነው። ስለዚህ እኛም አንድ ምርምር ማድረግ፣ ሁለተኛ የማህበረሰብ አገልግሎት ከዛም ደግሞ አካባቢ ማህበረሰብ በተለይ ደግሞ በዝቅተኛ ዋጋ የግቢው ማህበረሰብ የአካባቢ ማህበረሰብ ተጠቃሚ ማድረግ ነውና ያለን የዶሮ እርባታ ማዕከል እንዳያችሁት በጣም በጥሩ ሁኔታ እየሄደ ያለበት ሁኔታ ነው ያለው ማለት ነው። ከመጀመሪያው ጀምረን ከአንድ ቀን ጫጩት ከናዝሬት ነው የመጡት ከአንድ ቀን ጫጩት ጀምረን ስለዚህ በጥንቃቄ ከአንድ ቀን ጀምረን እስካሁን ድረስ ያው አንድ ቀን ላይ የሚፈልጉት ሙቀት ነው ለ15 ቀን ያው ልብሳቸው ይሄ ላባው አይደል እሱ እስከሚበቅል ድረስ ተንከባከብናቸው ለ45 ቀኑን ላላስታውሰው ይችላል እዛው አቆየናቸው። ይሄ ቤት አልደረሰልንም ነበር። ስለዚህ ከደረሰልን በኋላ ወደዚህ አዛወርናቸው አሳደግናቸው። የተለያየ 3 አይነት የመኖ ነው የወሰድነው። መኖ ከሚያመርቱ ድርጅቶችና ዶሮዎችን ከሚያዘጋጁ ድርጅቶች ነው የወሰድነው። የመጀመሪያ የስታርተር ይውታ የመጀመሪያ የምግብ አይነት አለ። እንግዲህ በየደረጃው ዶሮዎቹ የሚፈልጉት የምግብ መጠን አለ አይነትና መጠን አለ። እኛ ከ10 ግራም ነው የጀመርን። አንድ ጫጩት 10 ግራም ጀመር። ያ ደግሞ የምግብ አይነት ደግሞ የመጀመሪያ ማስጀመሪያ ምግብ የሚባል አለ። ለተወሰነ ጊዜ ያን ስታርተር ፊድ ይሉታል። ቀጥሎ ደግሞ የማሳደጊያ ነው የግሮወር ፊድ የሚሉት ነው። እሱን ደግሞ እንደገና እየመገም አቆየናቸው። አደጉ። አሁን ቄብ ሆነው አሁን ወደ መጣል ደረሱ። እኛ አያያዛችን የሚፈልጉትን ነገር አመጋገባችን ውሃ አሰጣጡን ምናልባት ባያችሁት መልኩ ነው። በሚቀጥለው እንግዲህ አንድ ወር ውስጥ በ6ኛው ወራቸው ወደ 80% እናደርሳቸዋለን። እስከ 90% ይደርሳል። እንግዲህ አያያዙ ነው የሚወስነው። ይሄን ደግሞ እናደርገዋለን። ምንም የሚቸግር ነገር የለውም ሳይንሱን ተከትለን ስለምንሰራውና እኔ ይሄ ትንሽ ነው አሁን ለህዝቡ ማሳያ ይሆናል ካልሆነ በስተቀር የትም ያደርሳል አይለም። ይሄ ዩኒቨርሲቲያችን ሰዎች አሁን እንቁላል መውሰድ መጠቀም ጀምረዋል። ምርምርና ማህበረሰብ በጠቅላላ 3 ዓላማዎችን ይዞ ነው እንትን ያለው። አንደኛው ትምህርት ነው፣ ሁለተኛው ምርምር ነው፣ ሶስተኛው ማህበረሰብ አገልግሎት ነው። ስለዚህ ይሄኛው ፕሮጀክት ለሁሉም ስራ የሚሆን አገልግሎት ነው። በትምህርት ዘርፍ ተማሪዎቻችን እናሰለጥንበታለን። የእንስሳት ጤና ተማሪዎች አሉን፣ የእንስሳት እርባታ ተማሪዎች አሉን። ለነሱ ስልጠና እንሰጥበታለን። እንደገና በማህበረሰብ አገልግሎት ዘርፍ ደግሞ አንደኛው ከዚህ የሚገኘው ምርት በተመጣጣኝ ዋጋ ለማህበረሰቡ ማድረስ ነው። ሁለተኛው ግን በዚህ ዘርፍ የተደራጁ ማህበረሰብ አካላት ካሉ ወጣቶች፣ እናቶች፣ ሴቶች ካሉ እነሱንም አምጥቶ ስልጠና መስጠት ነው። ይሄኛውን ዘርፍ ስልጠና የመስጠቱን ዘርፍ ገና አልገባንበትም። አሁን ላይ ግን ምርቱን በተመጣጣኝ ዋጋ አሁን ለገበያ ማድረስ ጀምረናል። ምርቱ ይሄን ያክል አጥጋቢ ባይሆንም በቀን ውስጥ ሊመረት የተመረተውን በቀን በተለይ ለስታፉ በተመጣጣኝ ዋጋ ያደረስን እንገኛለን። ግን በዋናነት ወደፊት ግን ይሄ ምርት በቀን እየጨመረ ስለሚሄድ አሁን ላይ ዛሬ ላይ ወደ 14% አካባቢ ደርሷል። ምርቱ ካሉት እንቁላሎች 14% እየጣሉ ነው ያሉት። ብዙ ባይሆንም ግን ለስታፋችን ከሰኞ እስከ አርብ ለዚህ ግቢ ማህበረሰብ
በተመጣጣኝ ዋጋ አሁን ላይ በማኔጅመንት ያስወስነው 6 ብር ነው በአንድ እንቁላል 6 ብር ስለዚህ በዚህ ዋጋ ለስታፋችን እያቀረብን እንገኛለን ቅዳሜና እሁድ ደግሞ የማርቆስ ዋናው ግቢ ስታፎች ለማስተማር እዚህ ይመጣሉ እንግዲህ ፕሮሞሽን ስራ ስለሆነ መቼም የግቢው ማህበረሰብ ስንል የግቢውንና የውጭንም በአጠቃላይ ነው ማህበረሰብ ምንለው ስለዚህ የካምፓሳችን ማህበረሰብ አለ የዩኒቨርሲቲያችን ማህበረሰብ እንዳጠቃላይ አለ እሱም አገልግሎቱን ማግኘት ስላለበት ቅዳሜና እሁድ ላይ የሚመጡ ስታፎች በዚሁ ዋጋ እንሸጣለን ከዚህ ቀጥሎ ደግሞ እንቁላሉን ለዋናው ግቢ ይዘን ሄደን ለዛው ማህበረሰብ የማድረስ እቅዳለን ከዛ ልፍ ሲል ደግሞ ምርታችን እየጨመረ ሲሄድ ወደ አካባቢው ማህበረሰብ ይወጣል ማለት ነው አሁን ባለን ደረጃ 3 አስተባባሪዎች ነው ያሉት ከነዛ ውጭ ግን 8 ሰዎች እየተዳደሩበት ነው 8 ሰዎች በቋሚነት እየሰሩ ነው አልቀየርንም ከመጀመሪያ ጀምሮ እስካሁን አሉ ውሃ የሚሰጡ ምግብ የሚሰጡ እንዲሁም ምርት ስለጀመርን እንቁላል የሚሸጥም አድርገናል 3-8 ሰዎች እንደ መተዳደሪያ እየተጠቀሙበት ነው ከዛ ውጭ ግን ፕራይመሪ አላማው ለማህበረሰቡ አገልግሎት መስጠት ነው አንዱ የዩኒቨርሲቲው አላማ ከማማር ማስተማሩ ውጪ የማህበረሰብ አገልግሎት መስጠት ነው አብዛኛው የግቢ ማህበረሰብ ህፃናት ያላቸው ሰዎች ናቸው የእንቁላል ምርት ያስፈልጋቸዋል ፕሮቲን ይዘት አለው እንቁላሉ እና እኛ ሀገር ላይ ሲወራ የምንሰማው የህፃናት የመቀንጨር ወይም የቀጨጩ የሚሄዱበትን ሂደት የምንቀርፍበት አንደኛው የዶሮ ምርቶችን መጠቀም ነው ያ ደግሞ እንቁላል ያሟላዋል ሶ በርካሽ ዋጋ ለማህበረሰቡ ባለን ምርት ልክ ተደራሽ ያደረግን ነው ሲሸጥም አይቆይም ተሎ ነው ያልቃውም ተሄዱ የለም ሶ ተጠቃሚ አለው በዛ ሰርቪስ ፕሮቫይደር ስለሆነ አገልግሎት ለማህበረሰቡ እየሰጠን ነው የሚገኘው የእንቁላል ምርቱን ከግቢው ማህበረሰብ አልፎ ለአካባቢው ማህበረሰብ ለማድረስ እየሰራ ሲሆን የምርቱ ተጠቃሚ የሆኑ የግቢው ሰራተኞችም ጊዜ ጉልበትና ገንዘባቸውን ከመቆጠባቸው ባለፈ ተሞክሮን በግላቸው ለመስራት መነሳሳት እንደፈጠረላቸው ተናግረዋል ይሄ ዶሮ እርባታ የተጀመረ በአጭር ጊዜ ቢሆንም ጫጩቶች መጣው በሂደት አድገው እንቁላል መጣል ጀምረዋል አሁን እንቁላል እየጣሉ ነው እንቁላሉንም የግቢው ማህበረሰብ ከገበያ በተሻለ ዋጋ እየተጠቀመ ነው ገበያ ላይ እንቁላል ማክሲመም ከ8 ብር እስከ 10 ብር ነው ያለ እዚህ ግን ያው አሁን ለጊዜው መነሻ ዋጋ 6 ብር ነው እየተሸጠ ያለ ይሄ ደግሞ ታንድ እንቁላል 2 ብር ማትረፍ ለተጠቃሚው ቀላል ነገር አይደለም በስፋት ያገኘን ነው በበቂ ነው የምናገኘው አሁን ይሄ ግቢው ማህበረሰብ በበቂ ከበቂ በላይ ነው የሚያገኘው አሁን ባለበት እንዲያውም ወደፊት ደግሞ የመጣል አቅማቸው እየጨመረ ሊሄድ ይችላል አሁን አሟልተው ማይጥሉ ዶሮዎች ሊኖሩ ይችላሉ ወደፊት ግን ሁሉም አቅሙ ትንሲል ሲደርስ ለመጣል አቅም አዳም ሲደርሱ አሟልቶ ሲጥል ከፍጆታ በላይ እንደሚገኝ ነው ለዛም ነው አሁን ወደ ውጭ ለመሸጥ ያሰብና አንደኛ ከጊዜ አንፃር እዚሁ ስለምንገዛ ጊዜን ቆጥባለን ሁለተኛ ገበያ ላይ 9 ብርም 10 ብርም ነው የሚሸጠው እንደ ሁኔታው እዚህ ደና ነው የተሻለ ነው ዋጋው ጥሩ ጥቅም ነው ያለው ከገበያ ሄደን ያልሆነ ማለት ንጹህ ይሁን አይሆን ማናቀው ነገርም ከመንገዛ እዚህ አስተማማኝ የሆነ አንደኛ በህክምና ደረጃ ህክምና ይሰጣቸዋል ይከተባሉ ያው ቼክ ይደረጋሉ በዛ ዙሪያ ስለምናገኘው ጥሩ ግብአት ነው ያለው ከጤንነትም አንፃር ጥሩ ጤናማ የሆነ ምርት ነው ያለው እዚህ ውስጥ ለብዙ እህቶችና ወንድሞች ስራ እድል ፈጥሯል የቀን እንጀራ እንዲበሉ አድርጓል ከዛ በተጨማሪ ደግሞ አሁን 5 ወር 6 ወር እየሞላቸው ስለሆነ እንቁላል መስጠት ስለጀመሩ ለከተማውና ለግቢው ማህበረሰብ የእንቁላል ዋጋ እንደምናውቀው ገበያ ላይ ከፍተኛ ስለሆነ ያንን በማረጋጋት ትልቅ ሚና አለው ማለት ነው ከዛ በዘለለ ደግሞ ተቋሙ የዕለት ተዕለት ገቢ ምንጩ እያደገ እንዲሄድ ያደርገዋል ማለት እንዲሁም ለማህበረሰቡ በዚህ በዶሮ እርባታ ላይ ትምህርት ለመውሰድ ለሚፈልጉ ተሞክሮ ይሆናል ማለት ነው እንዴት ዶሮ አሳድጎ እንቁላል መሸጥ እንደሚቻል ትልቅ አስተዋጽኦ አለው ማለት ስለዚህ ቴክኖሎጂ ትራንስፈር የሚለውን ማለት በተግባር ያሳያል ለተማሪዎች መማሪያ ማስተማሪያ ከፍተኛ ሚና አለው ማለት ነው እና ለግቢው ማህበረሰብ የእንቁላልን ዋጋ በማረጋጋት እኛ ራሳችን ተጠቃሚዎች ነን ልጆች አለን ለዛ በቀናሽ ዋጋ እየወሰደን ልጆቻችን በየቀኑ ይሄ የተመጣጠነ ምግብ ባላንስ ዳይት የሚባለው እንዲያገኙ ትልቅ አስተዋጽኦ አለው ማለት ነው ስለዚህ እንቁላሉ ዋጋው ዝቅተኛ ነው ሁለተኛ በአስተማማኝ ሁኔታ እንመገብ ፍሬሽ ስለሆነ በየቀኑ ስለሆነ የምንወስደው ፍላጎታችንም ከፍተኛ ነው ስለዚህ በዚህ በጣም ደስተኞች ነን ማለት ነው
የግቢው ማስተር ፕላን አለው። ማስተር ፕላኑ ላይ በቀላል ወጪ ሳይንቲፊክ በሆነ መልኩ የሚሰራበት መድረክ ቢፈጠር የተሻለ ነገር ይኖራል ብዬ አስባለሁ። ምክንያቱም እቺ ትንሽ የነች ከዚህ በላይ አስፍተን ብንይዘው አይደለም ለዚህ አካባቢ ከክልል ከዛ ወደ ሀገር ከዛ ኤክስፖርት ማድረግ ደረጃን የሚደረስበት ከዚህ በኋላ ዩኒቨርሲቲዎች ራሳቸውን ይቻሉ የሚባሉበት መድረክ የተፈጠረ ስለሆነ ይሄ አንዱ ማሳያ ነው። ከተሰራ ብዙ ነገር መገኘት ስለሚችል አሁንም ዩኒቨርሲቲው ቆርጦ ማስተር ፕላኑን አይቶ የተሻለ ግንባታዎች ገንብቶ ብዙ ደሮች ብዙ የሰው ኃይል የምናስተዳድርበት መንገድ ቢፈጠር ደስ ይለኛል። በቀጣይ እንግዲህ አሁን በተለይ በዚህ ዘርፍ አንድ ፕሮጀክት የዚህ ግልባጭ የሚሆን እዚህ ፊት ለፊት ላይ የምታዩት ሼድ አለ። ይሄንን ሼድ እንደዚሁ አፈርሰን እየፈረሰ ነው፣ አገልግሎት እየሰጠ አይደለም። ይሄንን በዚህ መልኩ ሰርተን እንደገና እነዚህ እንቁላል ጣይ ዶሮች አሉ። እዛ ጋር ደግሞ የስጋ ዶሮችን የማርባትና በሁለት ወር ባልበለጠ ጊዜ ውስጥ ለማህበረሰቡ ማድረስ የስጋ ዶሮ በቀላል ዋጋ በተመጣጣኝ ዋጋ ማቅረብ እንችላለን በሚል ሐሳብ አሁን ፕሮጀክት ነድፈን አቅርበናል። ዋናው ግቢ በጀት እንዲፈቀድልን ለግንባታው ማለት ነው። በጀቱ ተፈቅዶልን ግንባታው ምን ገነባ ከሆነ በሚቀጥለው ዓመት ልክ የምታዩት አይነት የስጋ ዶሮ አሁን ደግሞ ይኖረናል ማለት ነው። አንዱ ይሄ ነው። ከዛ ውጭ ግን ሌሎች የማህበረሰብ አገልግሎት ዘርፎች ላይ አሁን 3 ፕሮጀክቶች ከዚህ ግቢ አልፈው ወደ ዋናው ግቢ የቀረቡ ፕሮጀክቶች አሉ። አንደኛው የአትክልትና ፍራፍሬ የነርሰሪ ሳይት ማቋቋምና አቮካዶ፣ ሙዝ፣ ማንጎ የተዳቀሉ ዝርያዎችን ማምረትና ለአካባቢው ማህበረሰብ ማድረስ። ግቢውም እንደምታዩት ሰፊ ነው። ግቢውንም በዛ ዘርፍ በቂ አገልግሎት እንዲሰጥ ማድረግ እቅዳለን። ሁለተኛው ደግሞ የሸንኮራ አገዳ ፕሮጀክት ነው። እንግዲህ ከጸደቀልን እድለኛ ከሆነ እሱንም እዚሁ ግቢ ሸንኮራ አገዳ ምርት ያመረትን ሁለቱም ከምርምር ወደ ፕሮጀክት የቀጠሉ ፕሮጀክቶች ናቸው። እንግዲህ ከተሳካልና ሁለቱም ከጸደቁልን ስራውን እንሰራለን ማለት ነው። አንደኛውም ከጸደቀልን እሰየው ብለን ተቀብለን አገልግሎታችንን እንሰጣለን ማለት ነው። ዶሮ በባህሪው ሴንሲቲቭ ነው። በጣም ክትትል ያስፈልጋል። እያንዳንዱ ገና ከመግቢያው ጀምሮ ኬሚካል ረግጠ ነው የምትገባ። ያው እናንተም እንዳያችሁት በጣም በቀላሉ አንድ ዶሮ ላይ ችግር ቢፈጠር ሁሉንም ዶሮ ሊበክል የሚችል ሁኔታ ስለሚኖር የመጀመሪያው እንትን ኮሚትመንት ነው። እውነት ለመናገር እዚህ ያለው ከአመራሩ ጀምሮ ከከፍተኛ አመራሩ ጀምሮ እዚህ ካምፓስ ውስጥ የሚሰራ ትልቅ ቦታ ሰጥቶ ነው የሰራው ይሄንን ስራ። እያንዳንዱ ከቀን ሰራተኛ ጀምሮ የጋራ ርብርብ በጣም በትልቅ ኮሚትመንት የተሰራ ስራ ነውና እውነት ለመናገር ያንን ያክል የሚከብድ እንትን የለው። ማኔጅመንቱ ላይ ግን በጣም ሙያ ይጠይቃል፣ ጥንቃቄ ይጠይቃል። ደግሞ በጣም አትራፊ የሆነ እንትን ነው። ስለዚህ እኔ እንደማምነው እንዳየሁት በስራው እንዳለፈ ሰው ኮሚትመንት ነው እንጂ የሚጠይቀው ያንን ያክል የተጋነን እንትን ብዙም የሚያስቸግር ነገር የለም። እውነት ለመናገር ዩኒቨርሲቲዎች 3 ነገር ይሰራሉ ነው። ማስተማሩ ይቀድማል፣ ምርምሩና ማህበረሰብ አገልግሎቱም አለ ተከትሎ። ስለዚህ በዚህ አይነት መንገድ እኛ እዚህ ስንቋቋም ይሄንን ያሳካሉ ተብሎ ነው መንግስት እዚህ ይሄንን ወይም ደግሞ ዋናው ግቢ ዩኒቨርሲቲያችን ደብረ ማርቆስ ዩኒቨርሲቲ ይሄን ካምፓስ ያቋቁመው ያን ይሰራሉ ተብሎ ነው። በዚህ አይነት ሁኔታ ጅምር ነው። አሁን ይሄ ጅምር ነው። እንደተባለው ምንም ጀምረናል። አሁን እዚህ ግቢ ማር አምርተን አገሩን እናጠግባለን ምናምን አይደለም። እናስተምራለን አንድ ነገር ነው፣ ምርምር እንሰራለን ሌላው ነው። ይሄ ነው እንግዲህ አሁን ቡናም ጀምረን ቡና እዚህ አካባቢ መሆን አለበት። በቃ ይሄ እንግዲህ ለአማራ ክልል የቡና ፖቴንሻል ያለው ምንም በጣም ከፍተኛ የሆነ የቡና ፖቴንሻል ያለው ነው። እሱንም እናሳያለን። በዚህ አካባቢ ቡና ይበቅላል ኖርማሊ። ግን እኛ ደግሞ በተሻለ በሙያው በሚፈልገው መልኩ እንደ ሙያችን መጠን ያን እናደርጋለን። ሌላው አቮካዶ ነው። ያንንም ደግሞ ጀምረናል። ያው እንዳያችሁት ነው የሚሆነው። እንግዲህ ሁሉንም ነገር ገና እየጀማመር ነው። እዚህ ደርሰን ህብረተሰቡን በሚጠቅም ደረጃ ወይ ደግሞ ህብረተሰቡን አስተምረን ወደዚህ ቀየር ነው በምንልበት አይደለም። ግን ጅምሩ ጥሩ ነው። ይሄ ጅምር ይቀጥላል፣ እናደርገዋለን። ያውኑ አካሄድ ምናልባት ስጋት ነው።
እንዳይቆም እሰጋለሁ። ምክንያቱም የሰራነውን ነው የምንሰጥ። አንድ ቀን ያለ ምግብ አያድሩም። ስታንድ ባይ የሆነ ገንዘብ ያስፈልገናል። ሪቮልቪንግ የተባለው ዩኒቨርሲቲዎች የበላይ አመራሮች ፈተውልን የሚመረተውን እዚህ የሚገኘውን ገቢ ለራሳቸው ያዋልና ትርፉ ደግሞ እንደ ገቢ ማመንጫ እየተጠቀምንበት የሚከድበት ስርዓት ቢፈጠር በጣም መልካም ይሆናል ብዬ አስባለሁ። ትልቁ ነገር አሁን እኔ እዚህ ግቢ የሚቸግረኝ ነገር ሳንቲም ነው ገንዘብ ነው እንጂ ምንም ነገር መስራት ይቻላል። አሁን ይሄን የምታየውን ህንጻ 3-4 አድርጎ 4-5 አድርጎ በዛ መጠን ህብረተሰቡን መጥቀም ይቻላል፣ ማስተማር ይቻላል። እቺ ደግሞ አሁን እዚህ አለች። እቺም ራሷ የልክ የዛች አይነት ድሮ ሲጠቀሙባት የነበረች ናት ጋራጅ። አሁን እቺም ገንዘብ ትፈልጋለች። እሷን ደግሞ ቶሎ ሰርተን አሁን ምንድን ነበር ያሰብኩን እዚህ እቺን ቶሎ ሰርተን በ3 ወር በማይሞላ ጊዜ ውስጥ እንሰራና የስጋ ዶሮ ደግሞ አካባቢ መልመድ አለበት። አሁን እዚህ አካባቢ የቀነጨረ ምናምን ይባላል። እንግዲህ ሁሉም ነገር አቅርቦቱ ሲኖር ሊጠቀምበት ይችላል ህብረተሰቡ። ስለዚህ አሁን የስጋ ዶሮ እዚህ አካባቢ ደግሞ ማልመድ አለብን። ምናልባት ወደፊት ኢንዱስትሪ ፓርኩ አለ። ኢንዱስትሪ ፓርኩ ላይ ስጋ ፕሮሰስ ይደረጋል ይባላል። ዞሮ ዞሮ ከዚህ ስጋው የሚመጣው ከዶሮ ከሌላም ነገር ነውና በአጠቃላይ አሁን የበጀት የሚባለው ነገር እሱ ችግር አለ። ምንም የሚያነጋግር ነገር የለውም። እሱ ቢኖርም ብዙ ነገር እንሰራለን። በአንድ ጊዜ ብዙ ነገር መስራት እንዲህ ቁጥ ሳይሆን ሰፋ አድርጎ መስራት አገርን ሊጠቅም በሚችል ህብረተሰብን ሊያስተምር በሚችል መልኩ መስራት ይቻላል። ግን ያው የሳንቲም እንትን አለ፣ ጥረት አለ። የተከበራችሁ ተመልካቾቻችን እንግዲህ የደብረ ማርቆስ ዩኒቨርሲቲ በቡሬ ካምፓስ ከዛሬ 5 ወራት በፊት እነዚህ የምታያቸው ዶሮዎቹ በጫጩትነታቸው ማለት ነው ለናንተ ፕሮግራም ሰርተን ማድረሳችን የሚታወስ ነበር። እንግዲህ ዛሬ ላይ እነዚህ ዶሮዎች ለምርት ደርሰው እንቁላል እየሰጡ ነው የሚገኙት። ይህንን የቃኘንበት የዛሬው የሊቀ ማርቆስ መሰናዷችን ይህን ይመስል ነበር። አብራችሁን ስለነበራችሁ እጅግ ከልብ እናመሰግናለን። በፕሮግራም ዝግጅት ንጉስ ድረስ እንዲሁም በካሜራው በኩል ደግሞ አማረ ሙሉ አብሮ የነበረ ሳምንት በሌላ ርዕሰ ጉዳይ እንጠብቃችኋለን። ጤና ይስጥልኝ። በአንድነት የሚያምን በግብሩ የሚኮራ በእውቀት የሚዘምን በእውቀት ሽግግሩ ተግተን እንሰራለን።